ገና ናት። አመት ከ10 ወሯ እኮ 2 ወር ይቀራል። ዋው አይ ገና ነሽ። አዎ ለዛ ነው ከ2 አመት በኋላ ደግሞ ቀብ እናደርጋለን። እንቁላሉ እንግዲህ እንትን ካላለ እንትን ካ ያስፈልግም። እኔ በታሪክ እኔ ቃል አውጥቼ ካንደበቴ ስለምትሏት ሰው አልተናገርኩም። ከዮኒ ጋር አወራ ለሊቱ ሙሉ ስሰደባደርኩ ወይ ልጄ እሺ ስሰደባደርኩኝ። አንዳንዶቻችሁ ላልገባችሁ ልንገራችሁ። ስሰደብ ሪከርድ አየው። ከዛም ከሰዓት ገብቼ መልስ ሰጠው። በሰላም ተለያይቼ ነበር። ዮኒን ማናገሬ ነው እንድሰደብ ያደረገኝ። ለሊቱ ሙሉ ስሰደብ አድሬ ነው እንደዛ የምትሉት። አሁን አንቺ ነሽ የጀመርሻት ምናምን አሁንም ተሰማላችሁ እንደዚህ የምትሉ ሰዎች በጎች ስለሆናችሁ እንጂ እኔ ማንንም ሰው ተነስቼ አልናገርም። እውነታው ማወቅ አለባችሁ። አመሰግናለሁ የጌታ ሰው። መቅዲን አስገባት እስኪ። መቅዲዬ ነይ እስቲ። እኔ እሷ ናት ማጥፋት የማይወርዳል። ፕሮፋይልሽ ያስታውቃል እኮ በግንዶሽ ጠፋች። የሆነ ጊፍት ሰጣ ልም ብላ ሮጣ ትወጣለች። እንዳትላት ፈርታ ነው። ነፍሰ ጡር ናት። ሰማ ዮኒ ምን አልሽ? ዮኒ ነፍሰ ጡር እኮ ናት። ኧረ አትይኝም። አልሰማህም እንዴ? አልሰማሁም። እግዚአብሔር መሰከረ። ጓደኛችን ነፍሰ ጡር ናት። ኮንግራቹሌሽን መቅዲዬ። እግዚአብሔር በሰላም ይገራግልሽ። በእውነት መቅዲዬ በጣም 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 ደስ የምትል ልጅ ናት። እግዚአብሔር ኮንግራ። ዋሽተሽ ከሆነ ገደልኩሽ። ጌታ አንተ ዮኒ ነው ውሸት አላወራም። እየሳቅሽ ይሆናል። የሳቅሽ መሰለኛ በመሀል ዮኒ ሙት ማርያምን። ይኸው መጣች። አንቺ ኩሽኩሽ እየገባች ቢቢሲ ዮኒ አልሰማም። ምን ያህል ኮሬ ርቋል ማለት ነው። በነገራችን ላይ ቀድሞ በቪዲዮ ወጣ ሰው ፊልተር አያደርግም ማለት ነው። መልካቸው የራሳቸው ነው። አንተ እቺ ልጅ ግን ምን አይነት ቢቢሲ ሆነችው? ዮኒዬ ሮይተርስ በግህ ነኝ ልመጣ ነው ወደ አንተ ዮኒ። አዎ ነይልኝ። አንቺ እኮ በጌታ ነበርሽ በፊትም። ምን ሆነሽ ነው? አረ ነኝ። አሁን የበለጠ ሆኛለሁ ዮኒ። አዎ ታውቆኛል። አረ በጣም ዮኒሻ እንዴት ናችሁ? አንቺ ቢቢሲ አንተ እቺ ልጅ ግን እንዴት አይነት ቢቢሲ ሆናለች? ምንም እኮ ሚስጥር እኮ ላንቺ እኮ መንገድ አይቻልም። ግን አይገርምሽም? ዮኒ አልሰማም ነበር። አይገርምሽም? በጣም ይገርመኝ። ዮኒ አሁን ጊዜ የለውም የኔ ፍቅር። አይገርምሽም? ወሬ አዳመጥም ማለት ነው። ወሬ የለውም እኮ እንትን ላይ በእውነት ደግሞ እግዚአብሔር ሲያድለኝ ብዙ ነገሮች ወደ እኔ አይመጡም። አይገርም? እንዲህ እኮ ነው የምታስበው ነገር ነው የሚመጣው። ባይዘው ቲክቶክ ላይ የምትከተለው ነገር ነው የሚመጣው። በእውነት አሁን እኔ መዝሙር ሲከፍቱ ሪፖስት እሱ ነው የሚመጣልኝ። ዮኒ ተጠመክ። በቃ አሁን ልጠመቅ ነው። የደህንነት ትምህርት እየተማርኩ ወሰንክ? እውነት ወሰንክ? ዮኒ ሰላሜን አገኘ ጌታ ምስክር ማርያምን። እኔ ግን ዮኒ ሁሌ ጥያቄ ልጠይቅ በጣም ስላገኘሁ ደስ ብሎኛል። ክብሩ ይስፋ የእናትና ልጁ ማለት የተውከው ጴንጤ ስለሆንክ ነው ወይስ እናትነቷን አይታመንበትም? ጴንጤ ሲኮር ጥሩ ይኸውልሽ ምን ሆነ እንትኑ የሚሰጠው ቦታ ለምሳሌ እንደምን አደ ጥሩ ጥያቄ። ኦኬ በባልሲ ጥሩ ምንድን ነው የጌታ እናት ናት። አብሶሉት ሞዳት እናት ናት። ግን ለምሳሌ እንደምን አደርሽ ልበልሽ ምንድን ነው የምትይኝ? እግዚአብሔር ይመስገን። ቴንክ ዩ። እንደምን ዋልሽ? እግዚአብሔር ይመስገን። እንደምን አመሸሽ? እግዚአብሔር ይመስገን። ስለዚህ አየሽ መልሱ እሱ ነበረ። እኔ በራሴ ጊዜ ፈጥሬ ሁለት አድርጌ አምጥቼ ያረኩት ነገር ነው። ክብሩ ይስፋ የእናትና ልጁ። ገብቶሻል? ሁለት አድርጌ ሁለቱንም እንደ አምላክ አድርጌ እና ነው ያልኩት። ክብሩ ይስፋ የእናትና የልጁ እናትም ልጅም አምላክ አድርጌ ነበረ እንትን ስለ ነበረው። ገባሽ እንዴ? ኦርቶዶክሶች እኮ እናትን አምላክ ማርያምን ኖ እኔ አባባሌ ነው። ማንም አይልም። እኔ ነኝ የምለው። ገባሽ? ስለዚህ እኔ ነበር የምለው እና ቆም ብዬ ሳስበው ያነ አባባሉ ትክክል እንዳልሆነ ተረዳሁት። ክብሩ ይስፋ። እኔ ደግሞ የምተረጉመው የነበረው ክብሩ ይስፋ የእናትና ልጁ ስትል ለሷም ክብር ይገባታል ለሱም ክብር ይገባዋል ነው። ግን እናቱ እስከሆነች ድረስ ያው ክብር ይገባታል። ክብር ይገባታል። ግን ለዛ ነው ገባሽ
ሁለቱ እና ብዬ ነው እና ብዬ ስላልኩ ሁለቱንም አምላክ አድርጌ ነው። ለዛ ነው ሳስተውል፣ በማስተዋል ሳትኖሪ እኮ የፈለግነውን እንሌለ እንዴ። ማርያም ባሪያ ነኝ የሚሉ ወንድምናቶች አሉኝ አይደል? እናት እንጂ እናታችን እንጂ ባሪያ ልንሆን የምንችለው ለፈጣሪ ብቻ ነው። ገባሽ? እምንላለን በስህተት ተሳስቼ ነበር ስለ ነበረው እና እንኳንም ጠየቅሽ እና ሁለቱንም በአንድ ቦታ ላይ አስቀምጬ፣ ምክንያቱም የጌትነት ቦታ አለ፣ የእናትነት ቦታ አለ። የእናትነት ቦታ አለ። ስለዚህ እሱን አንድ ላይ አድርጌ ጨፍልቄ በራሴ ሙድ ነበር ሲሄድበት የነበረው። ክብሩ ይስፋ። በራሴ ሽው እያደረኩ ሰውን ራሱ አስለምጄው ነበር። የኔ ጥፋት ይሄ የኔ ጥፋት ነው። ያንተ ሙድ ነች እቺ እኮ በቃ። አዎ ሙድ ነው ግን ጥፋት ነው። ደስ የሚል ነገር ነው። ደስ የሚል ነገር ነው ግን ስህተት አለ። ደስ የሚል ነገር ነው ግን ስህተት ነው። ለዛ ነው ያ ቀጥይ እና ስንት ወር ደርሰናል? ኧረ ዮኒቺ ቢቢሲ በረኛ ነች። ከቢቢሲ በኋላማ በደንብ ነው የምንዘግበው። ትቀልዳለች። ደስ ብሎናል በላት። ደስ ብሎናል፣ ደስ ብሎናል፣ ደስ ብሎናል። ምን ያህል ጊዜ ሆነች እናት? 6 ኧረ በለው ሄደናላ። ታውቋል ወንድ ሴት ምናምን ሆኖ ምን የወንዶች እናት ነሽ? አንድ ወንድ አንድ ሴት ነው እንጂ አለኝ። አም ሶሪ አሁን እንግዲህ መንታ ነው አሉ። ኧረ ይኸውልህ ሴት ናት። ስማ ግን ማለት ነው በጣም ነው የመቅዲን አወላለድ የወደድኩት ታውቃለህ። ወሳኝ ሰዓት፣ አሪፍ ሰዓት ደስ አይልም? አሁን እንደዚህ ልጇ ግን አትደግሚም እንዴ? ምንድን ነው ተዘናጋሽ? ጥሩ ጥያቄ ነው ዮኒዬ። አለችኝ እያስቋለጥኩባት ነው ዮኒዬ። አይ በእውነት ጓደኛ ኬኳማ ያስፈልጋታል። 2 ዓመት ይላት ማሬ። ኬኳ በጣም ለምዳኛለች እና ኦፍ ኮርስ አንቺ ጋር የምትለጥፈው ለዛ ነው። አዎ ገና ዓመት። አሁን ግን ገባሽ ወንድም ሲኖራት ወይ ሲኖራት አብረው መጫወት ስለሚችሉ ለአንቺም ጊዜ ይሰጡሻል እኮ። 2 ዓመት ይሆናት አሁን ኬኳ። በታሪክ እኔ አሁን ላይክ እሷን ትቼ ሌላ ልጅ ትሪት ማድረግ አልችልም። ባውሳ ኦኬ 2 አልሞላትም ገና ናት። ዓመት ከ10 ወሯ እኮ 2 ወር ይቀራል። አይ ገና ነሽ። አዎ ለዛ ነው። ከ2 ዓመት በኋላ ደግሞ ቀብ እናደርጋለን። እንቁላሉ እንግዲህ እንትን ካላለ እንቁላሉ ግን እኮ አብረው ቢያድጉልሽ ነበር። አብረው ቢያድጉልሽ ሆነ ደግሞ ቢያድጉልሽ ነበር። ካልሆነ እንደኔ አይነት ልዩነት እኮ እንደዛ እኮ ነው። አሁንም እኮ ላይክ እንዳንቺ ልጅ እኮ ነው የማደርገው። እንደ ወንድና ልዩነታችሁ ስንት ነው? የወንዱና የሴቱ ልዩነት የስንት ዓመት ልዩነት ነው? አላዙ ከሆነ አላዛር የሴቱዬና ያላዛር 14 ዓመት 3 ዓመት ከምናምን የ3 ዓመት ልዩነት አይደለ? የኔ 4 ዓመት ነው። የአማንዬና የማህዬ 4 ዓመት ልዩነት። እንግዲህ አስበሽዋል። እንደዛ ማለት ነው። አሁን 2 ዓመት ከሆናት ግን እኔ አልቸገርም። አንደኛ እኔ ፍቅር ከስር እየጻፉልሽ ነው መቅዲ? አይደለም ኬኳን እንትን እያልኩ